ሌላ ቤስት ፍሬንዱ ምላት አሁንም አርት ላይ ያለች ጓደኛ እንዳጋጣሚ ከእሷ ጋርም ሪሌሽንሽፕ እንደነበረው ነገረኝ። የፊልም ባለሙያው እስከ ፍቅረኛው፣ ጋዜጠኛው እስከ ሚስቱ በመደራጀት ይቺን ባለታሪክ እንዴት እንዳጭበረበሯት ሙሉ ዝርዝር መረጃውን አግኝተናል። ተከታተሉን። ሰላም ሰላም፣ ይህ ሰብ ቲዩብ ነው። ቤተሰብ ያልሆናችሁ የደውል ምልክቱን እየነካችሁ ቤተሰብ ሆኖ ይህ ቪዲዮ የሚደርሳችሁ በሙሉ ደግሞ ላይክ ግጩት። ለዚህ ቪዲዮ ሁሉንም ያሰራናቸው በትዕዛዝ ነው። ለስላሳ ናቸው። እስኪ ነካ አድርጉና ሞክሯቸው። አይ ለሰልሱም ካላችሁ የምንቀጣ ይሆናል። በዮሃ ሚዲያ የቀረችው ባለታሪክ ወደ ኢትዮጵያ የመጣችው ለረፍትና ለስራ ነበረ። በዚህ መሃል አዳኝ ጭልፊቶች ስር ትወድቃለች ማለት ነው። እነሱም እንዴት እንደሆነ በማይታወቅ ሁኔታ አመቻችተው እሷ እንደምትለው ከ2 ሚሊዮን ብር በላይ ገንዘብ፣ ኤሌክትሮኒክስና አልባሳት በፍቅር ስም ተወስዶብኛል ትላለች። ባለታሪኳ ሙሉ ትባላለች። ነዋሪነቷ በካናዳ ነው። በልጅነቷ በኤርትራም በኢትዮጵያም ኖራለች። ከዛ በኋላም ቤተሰቦቿ ወደ እስራኤል ወሰዷት። እዛ ስትኖር ቆይታ ወደ ካናዳ ኑሮዋን ቀይራ እዛ ትዳር መስረታ አንድ ልጅ አፍርታለች። ከዛም ወደ ኢትዮጵያ ሄጄ ለምን አልሰራም በዛውም ሀገር ማወቅ ይሆናል ብላ ወደ ኢትዮጵያ ታመራለች። በዚህ ቆይታዋ ብቸኝነት እንዳይሰማት ጓደኞች ትይዛለች። እኒህ ጓደኞቿ ጋዜጠኛ ናቸው። ባልና ሚስት ናቸው። ጋዜጠኛ ናቸው እና የዛሬ 3 ዓመት አካባቢ ስትመጣ አንድ የፊልም ባለሙያ ያስተዋውቋታል። ከዚህ የፊልም ባለሙያ ጋር አብረው መዝናናት፣ መጫወት ይጀምራሉ። ለልጇም ከፍተኛ እንክብካቤ ያሳድራል። ይህንን የተመለከተችው ባለታሪካችን ሙሉ በሙሉ ፍቅሯን ትሰጠዋለች። መጀመሪያም ለመስራት አስባ ነበርና በርከት ያሉ ኤሌክትሮኒክስ እቃዎችን፣ አልባሳቶችን፣ ለቬሎ ቤት የሚሆን ለቪዲዮ የሚሆን ካሜራዎች እንደዚህ ነገር ይዛ ትመጣለች። በብድር ስምም የተለያዩ ገንዘቦች ትሰጠው ጀመረ። እሷ ሙሉ በሙሉ በቃ ልቧን ሰጥታ ኢትዮጵያዊ ሚስት መሆን እፈልጋለሁ፣ ሰራተኛ እንኳ አልቀጥርም፣ እሱን ደስ ይበለው ብዬ ልክ እንደ ኢትዮጵያዊ ሆኜ ነው ያገለገልኩት፣ እንደ ዲያስፖራ እንኳ አልሆንኩም አባባሏ ከፍተኛ የፍቅር ፍላጎት እንደነበራት ያሳያል። ሂዝ ኤዲተር እና ካሜራማን እገልሃለሁ እያልሽ እያስፈራራሽው ነበር። እዮብ የሚባል ከሱ ሻላለ ሻክ ነው። ባይዘው መኪና ውስጥ ገብተን ከፖሊሶቹ ጋር ስንሄድ ልጄ እዮብ ፕራንክ እያደረገን ነው አለ። ፕራንክ ነው መሰለኝ። እዛ እስከምንደርስ ማሚ ሂዝ ፕራንኪንግ አስ እያለ ታዲያ ጉዱ የዛሬ ዓመት ይጀምርላችኋል። አንድ ሬስቶራንት ውስጥ ላግባሽ ብሎ ጥያቄ ያቀርባል። በዚህም የጋብቻ ቀለበት ያስርላታል። ይህ ተግባር ተከናወነ። እሷም ደስ አላት፣ ልጇም ደስ አለው። ተለያዩና ወደ ካናዳ ተመልሳ ሄደች። የሚያሳዝነውና የሚገርማችሁ ነገር ከተወሰነ ጊዜ በኋላ ያደረገላት ቀለበት ቀለሙ ለቀቀ። እንግዲህ በብድር በምናምን መልክ ከ2 ሚሊዮን ብር በላይ ሰጥቼዋለሁ ነው የምትለው እና ቀለሙ ለቀቀ። የዚህን ጊዜ መጠራጠር ትጀምራለች። ብድርን ለቤት ክራይ ለምናምን እየተባለ የተወሰደውን ገንዘብ በዝቶ ስለነበረ መልስልኝ ማለት ትጀምራለች ማለት ነው። ነገሩ ይባባስና በዚህ ዓመት የገና ጊዜ አካባቢ ወደ ኢትዮጵያ መጥታ በአካል ሂደቱን ለማስቀጠል ትሞክራለች። ሆኖም እሱ ቀድሞ የገና ዋዜማ ልትገለኝ ነው ብሎ በማመልከት እንድትታሰር አረጋት። ይህ ነገር እጅግ ልቧን የነካ ነበረ። ለእኔ ይህንን ብላ ደጋግማ ታለቅሳለች። እንዴት ይህንን ተመኘልኝ እኔ ስንት ነገር እያለች አነባች። በኋላም ለካናዳ ኤምባሲ በማሳወቅ ልትፈታ ችላለች። ከወጣች በኋላ እሷ ጥያቄውን ወደ ፍርድ ቤት በማቅረብ እሱ ይታሰራል። የአርቲስት ነጻነት ወርቅነህ ልቅሶ ጊዜ ይመስላል እንደ አባባሏ ከሆነ እዛ ጊዜ ይፈታል ማለት ነው ለልቅሶ። እኔም ፈቅጃለሁ ብላለች። አቅ ነበራለኝ ማለት
ገና ስትታበስ ዋቅ ነበር ለገንዘብ ብለህ ፈልግሽ እያወቅ ለምን አልነገርከኝም አልኩት። ይሄ ሁሉ ያለፍኩት አላልፍም ነበር 3 ዓመት። ያኔ ብነግርሽማ ፍቅር ላይ ስለነበራችሁ እንትናትም ይሄ ሁሉ ነገር ሲሆን እንግዲህ እንደ መጨረሻ አማራጭ ወሰደችው። እንደ መጨረሻ ሳይሆን ሞክራውም ነበረ። ጋዜጠኛ ጓደኛዋን ከፊልም ባለሙያው ጋር ያስተዋወቃትን ለምን ገንዘቤን አታስመልስልኝም ብላ በጠየቀችው ጊዜ የመለሰላት መልስ እንግዲህ ይሄ ነው ማለት ነው። መጀመሪያም አውቆ እንደቀረበሽ አውቅ ነበረ፣ በነግርሽ እሺ አትይም ብዬ ነው የተውኩት አለ። በዛ ላይ ደግሞ ከዚች ከካናዳዊቷ ጋር አብሮ በነበረበት ጊዜ እዚህ አንድ በፊልም ሙያ ውስጥ ያለች ሌላ ሴት የእሱ ፍቅረኛ እንደሆነች ሰምታለች እና ለሷም ደውላ ነግራት ነበረ። ምንም አልመሰላትም። መጀመሪያም ታውቅ ነበረ መሰለኝ ዝም አለች ብላለች። ስለዚህ አራቱ ተጣምረው የሰሩት ስራ እንደሆነ ነው የሚያስረዳውና ጥንቃቄ አድርጉ፣ በተለይ ዲያስፖራዎች ገንዘብና ፍቅር አትቀላቅሉ የሚል ምክረ ሀሳብ አስተላልፋለች። በተጨማሪም ሆቴል ስታርፉ ጥንቃቄ ብታደርጉ፣ በተደጋጋሚ አንድ ሆቴል የምታርፉ ከሆነ ስለ እናንተ የተለያየ መረጃ ሆቴሎች ሊያቀብሉ ይችላሉ እና በዚህም ዘንድ ጥንቃቄ አድርጉ የሚል ሀሳብ እየሰጠን የዛሬውን በዚህ አጠናቀናል። ሀሳብ አስተያየት ጻፍ አድርጉ። ቻው ቻው።